ከአበው አንዱ እንዲህ አለ፣ ሁልጊዜ በዚህ ዓለም ሕይወትህ ያለ ዛሬ በስተቀር ሌላ ቀን እንደሌለህ አስብ። እንዲህ ብታደርግ ኃጢአት አትሰራም። ጳላዲዮስ በጥበብና በአመክንዮ ሆኖ ወይን መጠጣት በትዕቢት ሆኖ ውሃ ከመጠጣት ይሻላል አለ። አባ አርሳኒዮስን የሚጠቅም ነገር ምከረን አሉት። እርሱም እንዲህ አለ፣ ብዙ ነገር ተናገርሁ ተጸጸትሁም፣ ከዝምታዬ ግን ጸጸት አግኝቼበት አላውቅም አላቸው። አባ ፓምቦ አባ አንጦኒዮስን ምን ላድርግ፣ ምን ማድረግ ይኖርብኝ ይሆን አለው። አረጋዊውም እንዲህ አለው፣ በራስህ ጽድቅ ወይም መልካም ሥራ አትተማመን፣ ስላለፈው አትጨነቅ፣ ነገር ግን ምላስህንና ሆድህን ጠብቅ አለው። በሲሃት የነበረ አንድ ሽማግሌ አባት አዝመራ ለመሰብሰብ ሄደ። ሌሎች ወንድሞችም እንዲሁ ሲሄዱ በመንገድ ላይ የተገደለ ሰው አገኙና በዚያ ቆሙ። ሌሎች ሰዎች መጡና ሰውየውን የገደላችሁት እናንተ ናችሁ ብለው ያዟቸው። እነዚያ ሰዎች የገደላችሁት እናንተ ናችሁ እያሏቸው ሳለ ያ አረጋዊ በትሩን በእጁ ይዞ መጣ። እነዚህ ወንድሞች ባዩት ጊዜ እያለቀሱ አባታችን ሆይ እርዳን አሉት። እርሱም የሞተውን ሰው አስከሬን በበትሩ ነካ አደረገውና የገደሉ እነዚህ ወንድሞች ናቸውን አለው። የሞተው ሰውም አይደሉም፣ እነርሱ አልገደሉኝም አለው። አረጋዊውም ማን ነበርህ ሲለው እኛ ወንበዴዎች ነበርን፣ እርስ በርሳችን ተዋጋንና እኔን ገድለውኝ ጥለውኝ ሄዱ አለ። አባል ዘንድ ተነሳ አለው። የሞተውም ተነሳና አረጋዊውን ሰላም አለው። ከዚያም በኋላ አረጋዊው ልጄ ሆይ ሰላም ላንተ ይሁን፣ በል ከእንግዲህ ወዲያ ክርስቶስ አምላካችን እስኪመጣና እስኪያስነሳህ ድረስ በሰላም ተኛ አለው።